ያ አባትሽ እዛ ወይ በ18 ብር በ20 ብር በየእንትኑ ቤቱ ሲሰራ የነበረ ከእናትሽ ጋር በፍቅርና በሰላም የኖረ ከዛ እኔ ደሃ እንዳላከፋ አንደኛውን እኮ እሙሟችን ሱፐርማርኬት ቁጭ አላለም እንጂ እኮ እየሸጣችሁት ነው። ከዛ እናንተ ደግሞ ሴተኛ ዳሪ ትላላችሁ ሰው እዚሁ በሶሻል ሚዲያ ላይ እኔ ሀብታም ወንድ ካልሆነ አላገባም የምትይ በሙሉ ከዛ ሌላ ሰው ሴተኛ ዳሪ አይጋጭም? አይጋጭም? ይጋጫል። ማለት የሚያስተውላችሁ ትውልድ ስለሌለ እኮ ነው። አስተዋይ ትውልድ ስለሌለ ነው። የራሳችሁ ኮሚኒቲ ላይ እንደ ቀልድ የምትዘሯት ነገር እንደው ጭንቅላት ውስጥ ነው የሚያድገው። ኦኬ ያም ደግሞ ይነሳና ገንዘብ ካለ ሴትን መቀየር ትችላለህ ብሎ የሴትን ክብር ደግሞ ውርድ ያደርገዋል፣ ያወርዳቸዋል። አሁን እናንተም ደግሞ ስለሀገራችሁ ልትናገሩ ትፈልጋላችሁ። የአረቢ ጌታ የህዝብ እኮ ተደባልቆበታል። እስቲ የትኛው ዓለም ላይ እንደዚህ አይነት ነገር በሶሻል ሚዲያ የሚወራው ብትል የለም። ነውር ነው፣ እንደ ነውር ነው የሚታየው። ያስጠይቃል። ራሱ በህግ ባያስጠይቅ አይምሯችሁ ሊጠይቃችሁ ይገባል። እንደዚህ አይነት አባባል ማለት ነው፣ ነውርም ነው። ግን እኛ ነውሩንም ስውሩንም ክብሩንም መለየት አቅቶናል። እንግሊዘኛ ብቻ ስንናገር ብቻ የተማርን ይመስለናል። በቃ የሆነ ነገር እንትን ያለን ነው የሚመስለው። በቃ የሆነ ዲግሪ የተመረቀ በቃ አባቴ ፕሮፌሽናል ማይንድ ቢኖርሽ ኖሮ እዚህ ቲክቶክ ላይ መተሽ አትንዘላዘይም። አትንዘላዝ ከአንቺ እነዚህ ቲክቶክ ላይ ያሉት ትናንሾቹ ልጆች ይበልጧቸዋል። አትሊስት ቢዝነስ ማይንድ አላቸው፣ ቀድሟቸዋል። ነው አይኑና ቢዝነሱ ላይ ጣል ለብለው ቢዝነሱ ጣጣጣ አድርገው ነገ አንቺ እስቲ አድቨርት ልክ እንደሊያቸው አድቨርታይዝ አሰራኝ ስትይ you are so old ይሏቸው ወይ ሙናዬ ወይ አላፈላም ነው ዛሬ ቀባር ብትነግሩኝ አፈላ ነበር። እርስ በራሳችሁ የምትወራረዱ ራሳችሁን ውርደት ተሸክማችሁ ማለት ነው። ትዳርን መፍታት ራሱ ጥሩ ቢሆንም አርፎ መቀመጥ እንጂ ሌላው ላይ እጅ መጠቆም አይቻልም። በማይንድ ቢሆን ደግሞ ትበልጥሻለች። ምን እግዚአብሔር ምስክሬ ያ በሰላም አንድ ልጅ ወልዶ መለያየት ነው። አሁን አንቺ እኔ ከዚህ በኋላ አልመላለስላትም ምን ሪኮርድ ታደርጊያለሽ፣ ትሸቂበታለሽ። ያንቺ መተዳደሪያሽ እኮ እንትን እኮ ነሽ። ቁጭ ብለሽ እንትን ላይ ሪኮርድ ነው የምታደርጊው። ሌላ እኮ ስራ የለሽ። ምን ስራ አለሽ? በቃ ልጆችሽን ከቤተሰቦችሽ ጋር ታሳድጊያለሽ እንጂ የተለየሽ እኮ ሰው አይደለሽም። እኔ የተለዩ ሴቶች የምላት በጣም ሪስፔክት ያለኝ ከእናንተ ይልቅ እነዚህ ትናንሾቹ እዚህ ሶሻል ሚዲያ ላይ ያሉት እኔ አንድ ነገር ልንገራችሁ፣ ትልልቆቹንም አይቻችኋለሁ። ከመንግስት ጀምሮ አውቃችኋለሁ። እግዚአብሔር ምስክሬ ነው። አንድ ነገር ልንገራችሁ፣ በእኔ እነዚህ ትናንሽ ወጣቶች ይበልጧችሁ እስከነ ጥፋታቸው። አሁን ያላችሁ ሴቶች አንደኛ አልፎባችኋል፣ አልፎብሻል። ራሳችሁን አላስከበራችሁም። ስትመጡ ራሱ ተከብራችሁ አትመጡም። የምትመጡት ወጣቱን በማየትና ከወጣቱ ጋር በመጋጨት ነው የምትመጡት። ከእናንተ በታች የተወለዱት ከእናንተ በታች የተወለዱት በቀላሉ ቢዝነስ ማይንድ አላቸው። ቢዝነስ ማይንድ ሰው በልጁ አይቀናም፣ በወጣት አይቀናም። ልትመክሯቸው ነው የሚገባ ወይ ሆነ ነገር ወይ ትታችሁ ለምን የራሳችሁን ማህበር ያቋቁሙ። እናንተ ያረጃችሁ አሮጊቶች ማለት ነው። አሁን እናንተ ማህበር ነው ማቋቋም ያለባቸው። እግዚአብሔር ምስክሬ ነው ብላችሁ አንተ ደግሞ ቤት ውስጥ ንጸር አድርጌ እኔ ራሴ ተጃጃልኩኝ። አረጀው ምስል እንደነዚህ ሰዎች ማህበር አቋቁሙና እንግዲህ ስታው ማህበር አቋቁሙና ጃኒ በነ ዲቦራ በእናንተ ጊዜ እንደዚህ አሁን ዲቦራ ዛሬ ምን እንደምታበጣብን አናውቅም እንጂ አያችሁ አይደለ? ነጭ ስታስለፈል ለእናንተ የያዛችሁ የራሳችሁ ባል እንኳን አለፈልፍላችሁ አለ እኮ አለፈልፍላችሁ። እኛውን እንደው ሌላው ቢቀር አስለፍልፈናል። እቺ ሴትዮ ያደረገችብኝ ነገር ብለን ብዙ ነገር አድርገናል። ብዙ ነገር ለእናንተ ማን ይለፍልፍ? እነዚህ ሶስት መንግስት የበሉ ብላለች እንጂ ዛሬ ኃይለማርያም ይሏታል። ኃይለማርያም አይቆጠርም አለች። እሷ ልጅማ እንደው ተናገሬ እኔ ቆንጆ ተናገሬ የታባቱ ጉችዬ እኔ ቆንጆ ተነጥፈሻል እችልሽ። ኧረ ወይኔ ኃይለማርያም አይቆጠርም ትባላለች። ደርግ፣ ኢህአዴግ፣ ብልጽግና እውነቷን ነው። ያ የልጅ ልጆች ስላላያችሁ ነው እንደኔ ኑ እኔ መናጀራችሁ ልሁን
ኑ አይናችሁን አንሱ፣ አይናችሁን አንሱና ማህበር እድር የምንለው ማለት ነው። በእኛ ሀገር እድር የምንለው እሱን እናሰባችሁ። ማናጀር ልናችሁ እኔ ማናጀር ልናችሁና ማህበር ብዬ ላቋቁማችሁ። ምናልባት ነፍስ ሊዘራባችሁ ይችላል። ትራክ ሰፈር እንሄድና እጃችንን በወገባችን ይዘን እንደዚህ ብለን እንቆመናለን። እንደ ሰባተኛ እንደ ሰሞኑ ያ ልዕልቴ እንዲህ ብለሽ ጉጉት ትራክ የሚቆምበትን ጠቁሙ። ትራክ የሚቆምበትን ለጠቆማችሁ ወረቀዋለን። እንዳራቸው በጊዜ ካልዳርናቸው ሁለት ባል የሌላቸው ባሎቻቸው ካለ 1 ሳንቲም ውርስ አይጣልባችሁ። እንደ ሰባተኛ ትራክ የሚቆምበት ጋር ሄደን የቀኑት እኮ በዛ እኮ ነው። በዚህ ጠዋት ሲነሱ የሚያቸው የለም። ጉቺ 5000 4000 ሰው እንትናን እች ማናት ስማ ሀቢባን ተባብረውን ያዘጓት። ይኸው እንግዲህ ጉዲው ማን ያቸው ጠዋትች 5000 ሰው። እኔም ራሱ ስነሳ ዞር ልና አይች ሴትዮ ገበያችን ይዛለች እላለሁ። እኔ ግን ሌላ ስራ አለኝ። ተይዟል እዚህ ጋር ነው። ኔክስት እንሄዳለን። ምን አመቀኝ? ግን በደህና ጊዜ በልቻለኝ። እድሜ ይስጠኝ እንጂ እኔ የምለፈው ሌላ ወጣት ኢትዮጵያ ሰላም እንድትሆን የኢትዮጵያ ዘር በሙሉ ጥሩ እንዲሆን። እናንተ ምቀኞች፣ ምቀኛ ሁለት ጉጉትና እንቁርቲና ጉጉቴ አሮጊቶች የታባታችሁ እቺ 5000 ሰው ይዛ ፉር እያለች ጭሷን እያጨስ ጌም የሚባል እንኳን አትጫወትም እናቴ። ጭሷን እያጨሰች ወንዱ በሙሉ እየሄዱ ይሄኔ ጉጉቺ ሲላት እኔ ራሴ አንዳንድ ወይ ጉድ የሰው ልጅ እግዚአብሔር ምስክሬ ነው። ሀሜታ ያድርጎች በውስጤ እንዲላለሁ የሰው ልጅ ግን እድሉ ላለሁ። አንዳንዱ ወንድ ይወደዋል፣ አንዳንዱ ሴት ይጠለዋል። ሴት ሆና ሴት ይጠላታል። እኔ ነግሬያታለሁ። አሁን የሚገጥምሽ ቻለንጅ ያው ትናገር፣ ከባድ ቻለንጅ ይገጥምሻል ብያታለሁ። ስለማውቃችሁ እነሱ ቤት ቢያሳዩ፣ መኪና ቢያሳዩ፣ መነጽር ቢያረጉ፣ ጉጉት ቁንጣ ሜሮን ቁንጣ በቁንጣ ብትወጣ፣ ቂጧን ገልብጣ ብትወጣ፣ ጫጩቷን መጀመሪያ አሰልፋለች። ታሪኳ በሙሉ ድፍን አሜሪካን ያውቀዋል። ያ ሰውየው እንዴት አድርጎ ከህይወቱ እንዳስወጣት፣ ምን አይነት ስግብግብ ስቁንቁም ሴት እንደሆነች ሜሮን ቁንጣ ነው የምትባለው። ከነሱ ትታወቃለች። ማንም ወንድ እንድች ብሎ ያሸታት ማንም። የዚችኛዋ ሽፍት ሲያልቅ ዲቦራ ከዱባይ እንዲህ እያለች ትመጣለች። 3000 ሰው ትነዳለች። እሷማ አረብም ጨምራልናለች። እንዳታስጨርስ። የግብፁ ሲያንሰን ደግሞ የእሷ ተተክቶብናል። እሺ ብላችሁ ስትመለሱ ብዙ ሰው ጠምዷቸዋል። እነዚህ ልጆች ፎንቃ ይቀጥላሉ። ቤታዮ ትመጣና የቀኑንም የማታውንም ሰብሰብ በታረግና 15000 ሰውን ስትፈልግ ፊውቸራቸውን እየነገረቻቸው ስትፈልግ ያለፉትን እየነገረቻቸው በዚህ በኩል አንቨርሳል አልሰማችኋትም? ዱባይ ሳራ እንዴት አትተኛለች እኮ እንዴት አትተኛ በሌለኝ አቅሜ ሁለት አንበሳ ሳወርድላት ነው ሙሉ አለች። ኪሱ የማይገባን በሙሉ ኪሱ አስገብታ አስፈትሻ እንዲግንጥል አድርጋ አውጥታ እግዚአብሔር በረከቱን ያውርድላት፣ ሰላም ይስጣት፣ በክፉ ያያት ድፍት ይበል። ጠቅልላ ሌሊቱን በሙሉ አድክማ ትተኛለች። እንቁርቲና ጉጉቴ ሲወጡ ከዛም የተረፈ አያቸው ደክሞቸዋል። ሰዎቹ ያዩን እችማ ደም የጠጣች ቅማል ትመስላለች ይላል። ከዛ ላይ ደግሞ ልክ እንደ ቅማል እዚህ ጋር ትኳላለች። ይህን ቀይ ሊፕስቲክ ጥቁር ቅማል እንዲህ ብላችሁ ስታወጡት እስከ ደግሞ የምታወጡት የለም። ጥቁር ቅማል ብቻዋን አጋዥ አገኘች። ጉጉቴ ሜሮን ጉጉቴ ቦርሳውን ማልሸጥ ብሏል። ኑሮም አልተሳካም። እርጅና መጣ ተጫጫነባት። ልጆቹም ከአምስት የተለያዩ አለች እኮ ሴትዮዋ፣ ከ5 የተለያዩ ወንዶች የወለዱ ሰዎች አሰሟችሁ። ከሳይንቲስቷ፣ ከፊልም አክተሯ፣ ከሆሊውዷ ኤርትራዊ አሰሟችሁ። ታዲያ እኛ ቴራፒ ሴንተር ነን፣ እኛ ሪሃነን፣ ኢንሹራንስ የላችሁም፣ ዘመድ የላችሁ ብራሉ። ወይ ጸበል ወይ ሪሃ ይወስዳችኋል። እድላችሁ ሞክሩ። አሁን በሳሚ ይሄ ምክንያት ሊሆን አይችልም።
ይህ ምክንያት ሊሆን አይችልም። እንዲሁ በምን እናገኛቸው? በምን አድርገን እናስቁም? ወደ ዩቱብም ስትሄዱ ዩቱብም አይሆንም። ያቸው ያዙባቸው። አሁን ምን አባታችሁ ተሆኑ? በደህናው ጊዜ አልያዛችሁ ወይ ወንድ አልያዛችሁ ወይ ስሜታችሁን አልተቆጣጠራችሁ ወይ ወደ እግዚአብሔሩ ተጠግታችሁ አልቆረባችሁ ምን ትሆኑ? ወይ በራሳችሁ አልተፈጠረባችሁ ቅናት ግብግብ። አንደኛዋ ትመጣና በቲክቶክ 70 ምናምን ሺህ ብር ሰራው ብላ ድጋ ስታረግ ለክርስቶስ ሰባት እኛ የሚያወቅነው እኮ የዛኔ ነው። 70 ምናምን ሺህ ብር ሰራ ጥሩ። ያቺ ትመጣና እንደዚህ ሰሩ ጥሩ። እዮዳብ ይመጣና በአንድ ቀን 1 ሺህ ሰራው ሲል ነቃችሁ። አሁን ነቃችሁ። ድሮ የት ነበራችሁ? ልክኛ ስታባርሩ የነበረ የዩቱብ ገንዘብ ለምደው እንደዚህ አድርገው እንደዚህ። እኛ ትግሉን ከጨረስን ቤተ መንግስት ካስገባን በኋላ ሰውየውን ነው 2019 ዩቱብ መስራት የጀመርነው። እንቁርቲና ጉጉቴ ሶሻል ሚዲያው ከዛ በፊት ከራሳችን ከኪሳችን እያወጣን ገንዘብ ሰተናል። አለቀ። አሁን ግን እናንተም ስሩ እኛም እንሰራለን። ባንሰራ እንለፈልፋለን። ቦታውን የሚይዝ ይመጣል። ጨርሰናል። ለአይምሯችን የምናዳምጠው ሰው ያስፈልገናል። እኔ ብሞት እንቁርቴና ጉጉቴ እንደው እንቁርቴ እንኳን እንደኮ እንደው አይዶን ነው የራሷ ናት እንዳትሉ እንጂ እኔ ደግሞ ከጉጉቴ እንቁርቴ እንደው እሷ ሳትሻለኝ አትቀርም። ጉጉቴ ግን ምን የሚያደርግሽ? ምን ሆነሽ ነው እንደዚህ ፍጥጥጥጥጥ የሚያደርግሽ? ጓደኛ ናቸው። ጓደኛ ካለ ነገርማ በጣም አላለቀስሽም። ጠፉማ ዘመድ አለሽ ገዝቶ የሚያመጣልሽ። ሱስ እኮ መጥፎ ነው። ዝም ብላችሁ ይመሳሰሉባችኋል ከዚችኛዋ ጋር እዩት እኮ የምትለው ይሁት ዝም ብላችሁ። እኛ እንኳን ይችን አይደለም እናውቃለን። ባናጨስም ስንት አጭሶ ከምከማ ይኸውልሽ እንደዚህ ነው ሹልክ የሚሉት እያጨሱ ጥፍት የሚሉት ስንት ጓደኞች። እኛ የአራዳ ልጆች ስለሆነ የማናጨሰው የሚገል ነገር አናጨስም። አዳም ይዛ ዲፕሬሽንሽ አለ ታጨሽና መተሽ የኢትዮጵያ ሕዝብ ላይ ውርጅብኝ ተወርጅበታለሽ። አጠፋሪሱ እንደዚህ የሚያደርጋችሁ አጠፋሪሱ። ስትለያዩ ብልጥ ከሆናችሁ እንደ አንዳንድ ሴቶች ቶሎ ብላችሁ ባሎቻችሁ ላይ ስሩባቸው። ብልጥ ነው ስማርት። አሁን የተወለዱት ልጆች እንዴት ብልጥ ሆኗል መሰላችሁ? እግዚአብሔር ምስክሬ ነው። እድሜያችሁ ፎጭ ብሏል። አንቺ እኮ ለማን ጓደኛ እንደሆነች ታውቂዋለሽ ወይዘሮ ሜሮ። ለእኔ እኮ አያቴ ነሽ አንቺ። ልጆችሽ እኮ የ20 ምናምን ዓመት ልጆች ናቸው 5ቱ። ለዛ እኮ ለዚህ እኮ ነው ያጣደብሽው። አይ ጂጂዬ ዛሬ የሆነ ሰዎች ሳዋራቸው አይ ጂጂዬ በ4 ዓመት 5 ዓመት እኮ የወለደችው እኮ 40 ዓመት ላይ ሴት ልጅ አትወልድም ስትባል ነው። አልገባሽም አንቺ። ሰውየው ራሱ የለም አርጅቷል አሉ። ለካ ብዙ ታሪክ አለሽ። ለካ ያጎቴ የኔ ያጎቶቼ ባጅ ነሽ ለካ አንቺ። ፖቀቅ ብሎብሽ ነው ለካ አጣልሽ። ምን ታደርጋለች? መጣ ጉቺ እኮ ማለት እኮ ሴተኛ አዳሪ ናት። ወንድ ባለ እኔ ቤት እኮ በጣም ነበር የምታስቸግሩ። አንድ ሰሞን ትዝ ይልሻል? የዛሬ 4 ዓመት እኔን አውጥተሽ የሰደብሽኝ ልክ እንደ ጉቺ ቀንተሽ ነው። እኔ በማላውቀው ማለት ነው። መጥተው እዚህ ስለ አስገቡኛሽ አናስገባም አለሽ። እኔ እንኳን አይደለም የሚያልኩሽ የነበሩት ሞዴሬተሮች ናቸው። እኔ ትዝም አትይኝም አላውቅሽም ነበር። ለካ ፎንቃ ይዟታል ከአንዱ ተለጥፋ ማለት ነው። አሁን ካፈቀረ አንዳንድ ወንድ እስከ ብዙ እንትን ያገባል። ያንቺ ግን ችግር አለበት። አንደኛ ምግብ አትቺ መስራት አትቺ። ፍድስታም ሄደሽ ምግብ ይዘሽ መጥተሽ እንዲህ ነው አሉ። እግዚአብሔር ጠረጴዛው ላይ ሙለት ታደርገውና እንዲህ እስከነ ላስቲኮ ክፍት አድርጋሉ። በቃ ኑ ተሰብሰቡ። ባልየው ይደውልና አሉ ፎቶ አንስተው ቪዲዮ አንስተው ይልካል። ይኸውላችሁ የት ያደግሽው ግን ወደ እንትን ነው ያደግሽው፣ ወደዛ አካባቢ ነው ያደግሽው። ደግሞ ችግሩ እኮ አበስከበርኩ ጌቴ። አንቺም አለኛም አይደለም ይሄኛም አይደለሽ እኛም አይደለሽም። አሬ ማንም አይደለሽም። ረራራ ወደዚህ ነው ያደገችው አሉ። ወደ ሰበታ ወደዛ ከሰበታና ካምቦ መሀል ነው ያደገችው። እኔ ምን አገባኝ? ጋር ስትጣሉ ኦሮሞ ናት የሚባለውን ነገር አቁሙልኝ። ባለጌ ስድ ማለት ነው። እኛ የኦሮሞ ባለጌ አላየንም። የት አባቷ አማራን እያለች አይደለ እንደምታወራ አያገባኝም። እኔ አሁን ነው እንደ ኦሮሞነቷ የሚታያችሁ። ለምን እዛ እንትን አትሆኝ? ምን አገባኝ? እኔ ብልግናሽን ነው የምነግርሽ፣ ስድነትሽን ነው የምነግርሽ። ሙያ አስተምሩሽም ነበር እንዴት አለ ፕላስቲክ እየከፈች ዳቦ የሚጠበስ ዳቦ አለ ይሄ የሚሞቀው የለም እሱን ከበር እዛ ፍድስታም ባሉ እስከነ እንትኑ ነው የሚሰጧት እቤት ሻሙቂ ብለው እስከነ በረዶ ቁጭ አድርጋሉ። ባልየው ይኸውላችሁ የሚሞቅ ዳቦ እንኳን አምጥታ ቢሾፍቱን ደብረ ዘይት ሊኖረችው ታዲያ ወዴት ነው የሚያጠጋጓት? እዛ ከእንትኑ ጋር ነው ይኖረች። በጣም እኮ ነው የሚቀሩት እኮ በጣም እኮ ነው የሚቀሩት እነዚህ